ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ፣ ጸጋው፣ ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እዚህ እንደሰቀልኩት ሂውማን ራይት ዋቾች እንዴት አድርገው በምዕራብ ትግራይ ላይ ያለውን ይሄ ኮሎኔሉ የሚመራው በጉልበት የተያዘ መሬት የዛን ሀገር ተናጋሪዎች ቋንቋውን ተናጋሪዎች እዛው ተወልዶ ያደጉትም ብዙዎቹን ገለው አባሯቸዋል። ክሎስ ቱ ሚሊዮን የሚሆኑ ሱዳኖች ወደ ሱዳን ሄደዋል። ሌሎችም ደግሞ ወደ ትግራይ ተበታትነው ዛሬ ብዙዎቹ በየቦታው ኬላ ውስጥ ካሉት ቦቱም ቦታ የሚይዙ እነሱ ናቸው። ዛሬ ሂውማን ራይት ዋቾች አንዳንድ የተራረፉትን እዛ ያሉ የተራረፉትንም ምን ያህል close, they didn't call it yet genocide, but I think they are close, so መጠንቀቅ አለብን ብለው ሄደዋል። እዚህ ጋር ፖስት አድርጌላችኋለሁ ከነ ኢሜጁ ነው እና በሳተላይት ያዩት ፋክቱን ይዘው ነው ያ እንትን የሚሉት እና ይህንን ካልኩኝ በኋላ ትንሽ ፖዝ አድርጌ ይሄ 4 ኪሎ ያለው ገዳይ ቅርብ ጊዜ ውስጥ በአማራ ክፍለ ሀገር ውስጥ ከየቤተ ክርስቲያኑ እያወጣ አሁንም የንጹሐን ሰዎች እየጨፈጨፈ ነው። እንደዚሁም በኦሮሚያ ውስጥ ሌላ በዚህ በሰፊ እናገራለሁኝ። በጣም በሚያሳዝን ሁኔታ ነው የዘመኑ ጴንጤዎች አንድ ቪዲዮ ተልኮልኝ ወደፊት እስቲ እግዚአብሔር እንደ እግዚአብሔር ፈቃድ ወጥቼ ጴንጤነት ምን ማለት እንደሆነ የቀድሞ ጴንጤዎቹ ምን ይመስሉ እንደሆነ አሁን ያሉት የዘመኑ ወሮ በሎች ጴንጤንን ባዮች ደግሞ በሚያሳዝን ሁኔታ ምን እንደሚያደርጉ የሚገርም ነው። ምን አይነት ዘመን ውስጥ እንደገባን የሚያሰኝ ነገር እኮ ነው ሲሪየስሊ። እና በጣም ያሳዝናል። አዲስ አበባ ወረበር ቆመው እንደው ወጣቶች ናቸው ታራ ሁሉ ተሰብስቦ ይህንን የአርቲስቱን የቴዲ አፍሮ ወይም ቴድሮስ ባወጣው ነገር ነው። አፓረንትሊ እነሱንም በጣም አናግቷቸዋል እና የሚያደርጉትን ነገር እስቲ እንግዲህ እግዚአብሔር ቢፈቅድ ፋክቱን የማውቃትን የወንጌሉን ቃል ምን እንደሚል እነዚህ ኩታራዎች ሞክራለሁ። እንደማውቀው ብዙ አውቃለሁ አልልም፣ ጀስት እንደማውቃትና ምን እንደሚመስል ልጅ በነበርኩበት ጊዜ ጴንጤ ምን እንደሚመስሉ እንዴት እንዳደርገው እንትን ስለዛ ይመጣሉ። አሁን ግን ይሄ ነው ዋናው። ይሄ ኢሜጅ የምታዩት ነው ሂውማን ራይትስ። ይሄ የአፕሪሉ ሪፖርት ነው። ባለፈው ጊዜ ተናግሬያችኋለሁ። ኤቭሪ በአመት 2 ጊዜ ያወጣሉ። ኦክቶበር እና ኤፕሪል ላይ የሚያወጡት ነገር ነው እና እርጀንትም ሲሆን ደግሞ ወዲያው ፓብሊሽ ያደርጋሉ። ይሄ በሳተላይት ኢሜጅ ራስ አዲት ያደረኩት ነገር የለም። ፒክቸሩን የምታዩት ነው። እንደዚህ አድርገው ለፊልም ፎቶውን እያስገደዱ ከቤታቸው የቀሩትንም እነማን ናቸው የተባለ እንደሆነ አይ ቲንክ ፋክት የብልጽግናዎች ናቸው። ብልጽግናዎች ይሄ ኮሎኔሉ ባይ ዘ ወይ ምን ያህሎቻችሁ ታውቃላችሁ? ብዙ አንዳንዶች አድማጮቼ መሀል ከተማም አዲስ አበባም ያላችሁ ሌሎችም
ይሄ ትግራዊ ነው አይደለሁም ባይ ነው እንጂ የካደ ሰው እናትና አባቱ ስቲል ትግራይ ክልል የሚኖሩት እና በቋንቋው ተናጋሪው ከዛ የተወጡ ከዛ ሆዳሞች የምላቸው ከርሳሞች የምላቸው እነሱ ናቸው የባሱት። እና ይሄ የዚህ የብልጽግናው መሪ ሆኖ እነዚህን የጨፈጨፈ ነው። ሌላው ከዚህ ይህንን አያይዤ መናገር የምፈልገው አንዳንድ ጊዜ በሶሻል ሚዲያ አፓረንትሊ እዚህ በጽምዶ ምክንያት ምናልባትም እኔ ጽምዶን ደጋፊ ነኝ። ነገሮችን አንዳንዴ በመስማት እና በመክሳይድ በመሆን ምናልባት ነገሮችን ስትረች አድርገን ሊሆን ይችላል። ብዙ ነገር አልተለቀቀም። ኦፍኮርስ 41%ቱ የሀገሪቷ መሬት አልተለቀቀችም ሲባል ምን ማለት ነው? ኢንክሉድድ ሁመራም ኢንክሉድድ እነዚህ በኤርትራ በኩል የተያዙ መሬቶች ማለት ነው። ስለዚህ እንደዛ መጮሁ ነው የሚቀለው። ነገር ግን ዘርዝ በኢሞሽናሊ ሆኖ ይሁን በማወቅም አለማወቅም ይሁን አላውቅም፣ አንድም ፓርቲ ይዘው ስለ አንዷን ፓርቲ ይዘው ሌላውን ደግሞ እንትን እያሉ ይሄዳሉ። ነገር ግን በዛ ላይ ትልቅ ዲስከሽን ይመጣና እርስ በራስ መናጨት ይመጣል። በጣም ሁሌ ሳስበው ሁሌ እዛች አገር ላይ የሚካሄደው ጀስት ኒው ቲንግ ነው። እርስ በራሱ ለምንድን ነው የማንጭሆው? አንድ ሆኖ የኢትዮጵያ ኮንስቲቱሽን ይከበር ማለት አለብን። ይከበር ሲባል ኢንክሉድድ የትግራይ ክልል ከጦርነት በፊት የነበረው መመለስ አለበት፣ እንደነበረው ማለት ነው። እንደነበረው ይሄም 4 ኪሎ ያለው ገዳይ ያፈረሰው እሱኑ ነው፣ አፍርሶታል። ይሄ የሳውዝ አፍሪካ ስምምነት ምናምን ቅብር ጥሴ ማለቱ ከእንግዲህ ወዲያ መቆም አለበት። ከአፉ ነው። አንድ በጣም ነፍሷን ይማራት እና በጣም ማድንቃት ፖኤትም ደራሲ የነበረች ማያ አንጀሊኖ ትባላለች። ዘመኗን አፍሪካ ነው ያሳለፈች። ጥቁር በጣም ብዙ የእሷን እንትኖች አንብቤ ያለሁኝም አለኝም። ኢንፋክት ታይም ቱ ታይም እኔ ኤሌክትሮኒክስ ላይብራሪዎች እዛም ኖርዝ አሜሪካ ነው እዚህም ሞልቶ ቦታ ስለሌለኝ ኤሌክትሮኒክስ ቡክ ነው እንትን አባለኝ። አማዞን መጽሐፍ ስገዛ ኤሌክትሮኒክ መጽሐፎች ነው መገዛው እና ምክንያቱም ትራቭልም ስለማደርግ ማነበው ፕሌን ላይ ሆኜ ወይም የትም ቦታ ሆነው አዲክት ነኝ። ማንበብ ማወቅና ይቅርታ ማንበብ እወዳለሁ። ይቅርታ እንትኔን ገፋፋሁትና እና እቺ ሴትዮ ምን አለች መሰለህ? አንድ ሰው ሲናገርህ መጀመሪያ ሲናገርህ እመነው። አንድ ሰው ያለ ስምህ አውጥቶ ሲሰጥህ እንደሚጠላ ማወቅ አለብህ። እመነው። ስለዚህ ይሄ ለምንድን ነው ያመጣሁት? ይሄ 4 ኪሎ ያለው ገዳይ የሳፍ አፍሪካ ስምምነት ፈርሷል ብሎ በአፉ ፓርላማ ላይ ተናግሯል። ከተናገረ ዋናው መሪው ከተናገረ ታዲያ ዛሬ የሳውዝ አፍሪካ ስምምነት ካለም ይመለስ ነው የሚለው። within 6 months አገሪቷ ያቺ ክልል ቴሪቶሪያ ይመለስ ነው የሚለው። ሂዱና አንብቡት። ከሌለ
ሳውዝ አፍሪካ ነው ስምነቱን የማውቀው ነገር የለም ብሏል። የተማርኩበት ነው ብሎ ብራግ አድርጓል። እንደ ተማሪ 6 ወር ሄዱ ነው ኮርስ የወሰደው እንዴት ስፓይነት ምናምን ለማድረግ ኮርስ የወሰደው እና ይህንን ባሰብን ጊዜ ልክ እናንተ ቋንቋውን ተናጋሪ እዛ ያደጋችሁ እዛ የተወለዳችሁ የሰሜን ተወልደህ ያደግከው የምዕራቡም ሰሜንህ ነው። መሀል ከተማው መሀል ነው መሰለኝ መቀሌ ያለው ያደግከው በዛ በደቡብ በኩልም ያለው አገርህ ነው። ያ ከሆነ እንደ ጣቶች ተመልከተው። ይሄ ጣት አያስፈልገኝም ይባላሉ ወይ? ይሄን ጣት አያስፈልገኝም ቆርጬ ልጣለው ይሄኛው ትንሽ ከሌላዎቹ ረዘም ያለ ነው አልፈልገን አይባልም እኮ አይደል እንዴ? የዛችንም አገር ቴሪቶሪዋን ድንበሯን ከጦርነት በፊት ያለው ይመለስ ብንል አንድ ላይ ኢንክሉድ አንተ ፓርቲክለር ላይ የምትጮሁበት ቦታ አንቺ ወይ አንተ ያንንም ኢንክሉድድ እኮ ያደርጋል። ይሁንና እነዚህ ሂውማን ራይት ዋች ሳተላይት ኢሜጅ አድርገው አስደግፈው ለዚህ ነው ያወጣሁላችሁ። ሜምበር ከፍላለሁ፣ ስለዚህ አክሰስ አለኝ። ኢንክሉድድ ያንን አድርገው ያወጡት። ስለዚህ ከትላንትና ወዲያ በዚህ በሶሻል ሚዲያ ስትሻኮቱ እርስ በራሳችሁ just take this image ፊንገሮች አንድ ናችሁ። በአንድ ግንድ እነዚህ ጣቶች አሉ። በአንድ ግንድ አንድነት የሚያመጣው እነዚህ ናቸው። ባልዲ ነው የሚባለው አይደል? ማያዝ መስሎ በአንድ ፊንገር ሊያዝ ብትል ይከብዳል። አንድ ላይ ሆነ ለአንድ ዓላማ ስናገር መያዙ ይቀላል። It's just common sense. ለዛ ህዝብ ለግሩፕ የሆነ ህዝብ አይደለም መጮህ ያለብህ። ግሩፕ ያንን ተወልደህ ተወልደሽ ያደግሽበት ሊሆን ይችላል። ነገር ግን ብሮድ ለትልቁ ከጦርነቷ በፊት ለነበረው ምንሽና አልሰማም እኮ ሲሪየስሊ በጣም የማይገባኝ ነገር ነው። በጣም ለምንድን ነው ለትልቁ እንደነበረችው መቀነስም መጨመርም ሳይሆን 41 ነው 45% መሬቷ ስለዛ ብንጮህ ምናልባት ወዶም ሳይወድ በእንደዚህ አይነቱን አስደግፈን ቢጮህ ውጤቱ በጣም ማች በተር ያማረ ነው። ስለዚች ያልተናገራችሁ ሌላው በአፍንጫዬ ይውጣ የምትሉ ሲሪየስሊ አስቡበት። ስለዛ ካልሆነ ማትሉ ይሄ በአፍንጫዬ ይውጣ ስትሉ ትንሽ አንዳንድ ጊዜ
ሰቀቀም ይበላችሁ፣ ስትት ይበላችሁ። በእውነቱ ከዛም በኋላ ነው ለሚቀጥለው ዲቤት ማድረግ የሚባለው። ከዛም በኋላ ነው ብዙ ነገር መምጣት የሚችለው። መጀመሪያ የመጀመሪያውን ነው። መጀመሪያ ቤቱ ይመለስ። ከዛም በኋላ ስለ ክችኑ፣ ስለ ባትሩሙ፣ ስለ ሌላው እናወራለን። ቅርታ አሁንም አማተር ሊሆንኩኝ ነገር እየገፋሁት ነው። ስለዚህ ወገኖቼ በዚህ ኮንተስት እንመልከተው እና ይሄ ትልቅ ነገር ነው። እንዲያከማቹት ፋይሉን አንድ ቀን የዋል ሊደር እንጂ እንዲህ ያደረገ ሁሉ እንደው የሚታለፍ አይደለም፣ የሚታለፍበት ዘመን አይደለም። ይሁንና ይሄ ሄግ ቢሄድ ጀኖሳይድ ብለው ለዚህ ነው እንትን ያልኩት። ጀኖሳይድ ብለው ገና አልጠሩትም፣ ግን እርጀንት መታየት አለበት ብለዋል። እርጀንት መታየት አለበት ብለዋል። ከዛ በኋላ ምንድን ነው የሚሆነው? ጀኖሳይድ the next step ጀኖሳይድ ብሎ ነው የሚጠሩት። I know this thing. the next step ይሄ ነገር ያልታረመ እንደሆነ እንደማይታረምም እርግጠኛ ነኝ። የኔክስት ሪፖርታቸው ላይ ስለዚህ ነገር ያወጡን ከሆነ ጀኖሳይድ ብሎ ነው የሚጠሩት። ይሄ ከጀኖሳይድነት አይለይም ብሎ ያውጠሩታል። አሁን ግን ያሉት እርጀንት መታየትና መታሰብ አለበት ነው። ወገኖቼ አመሰግናለሁ። እስከሚቀጥለው ግን እስክንገናኝ ስለዛች አገር እግዚአብሔር እንጸልይ፣ እግዚአብሔር እንዲረዳን እና ወደፊት ላልኳቸው አንዳንድ ሁለት ቪዲዮዎች አሉ። ስለእንደዛው ደግሞ ጊዜ እግዚአብሔር እንደፈቀደልኝ እናገራለሁ። በርቱ።